ሁለተኛ ቆሮንቶስ ምዕራፍ 2 ነገር ግን ዳግመኛ በሐዘን ወደ እናንተ እንዳልመጣ ስለ እኔ ቆረጡ። እኔስ ባሳዝናችሁ፣ እንግዲያስ በእኔ ምክንያት ከሚያዝን በቀር ደስ የሚያሰኘኝ ማን ነው? ደስ ሊያሰኙኝ ከሚገባቸውም በመምጣቴ ሐዘን እንዳይሆንብኝ ይህንኑ ጻፉላችሁ። ደስታዬ የሁላችሁ ደስታ ነው ብዬ በሁላችሁ ታምኛለሁና፣ በብዙ መከራና ከልብ ጭንቀት በብዙም እንባ ጽፌላችሁ ነበርና፣ ይህም እናንተን አብዝቼ የምወድበትን ፍቅር እንድታውቁ እንጂ እንዳሳዝናችሁ አይደለም። ነገር ግን ማንም አሳዝኖ ቢሆን እንዳልከብድባችሁ በክፍል ሁላችሁን እንጂ እኔን ያሳዘነ አይደለም። እንደዚህ ላለ ሰው ይህ ከእናንተ የምትበዙት የቀጣችሁት ቅጣት ይበቃዋልና፣ እንደዚህ ያለው ከልክ በሚበዛ ሐዘን እንዳይዋጥ፣ ይልቅ ተመልሳችሁ ይቅር ማለትና ማጽናናት ይገባችኋል። ስለዚህ ከእርሱ ጋር ፍቅርን እንድታጠኑ እለምናችኋለሁ። ስለዚህ ደግሞ ጽፌ ነበርና በሁሉ የምትታዘዙ እንደሆናችሁ የእናንተን መፈተን አውቅ ዘንድ አሳቤ ነበር። እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልሁ ይቅር ያልሁትን ስለ እናንተ በክርስቶስ ፊት ይቅር ብያለሁ። በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና። ስለ ክርስቶስም ወንጌል ወደ ጢሮአዳ በመጣሁ ጊዜ ለጌታ ሥራ በር ምንም ቢከፈትልኝ ቲቶን ወንድሜን ስላላገኘሁት መንፈሴ እረፍት አልነበረውም። ነገር ግን ከእነርሱ ተሰናብቼ ወደ መቄዶንያ ወጣሁ። ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራ ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። በሚድኑቱና በሚጠፉቱ ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና፣ ለእነዚህ ለሞት የሚሆን የሞት ሽታ፣ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን። ለዚህም ነገር የሚበቃ ማን ነው? የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንምና፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን።